በዚህ ክፍል እንግዲህ ሁሉም ነገር ፍርጥርጦ ወጥቷል። ሁሉም ነገር ማለት ነው። አምራን መጥታ እንግዲህ ቤቱን አምሳለች። ትናንትና በለቀኩላችሁ ቪዲዮም እንደነገርኳችሁ አምራን ገብታ ሁሉን ነገር ምስቅልቅል ነው የምታወጣው ብያችሁ ነበረ። አምራን ገብታ በልቧ ምስቅልቅል ያወጣች መስሏታል። ነገር ግን የናሆምና የኑሃሚን ፍቅር እንደውም እንዲጨምር አድርጋው ነው ሄደችው። ምክንያቱ ደግሞ ኑሃሚን የተሰማትን ነገር በሙሉ ተናግራለች። በዚህ ነገር ላይ እኔና አንተ ብቻ ነን የተጎዳ ነው ናሆም ብለዋለች። ይህንን ያለችው እንግዲህ አምራን ታዲያ አንቺ ከናሆም ፍቅር የያዘሽ የሰው ልጅ አርግዘሽ ምን ለማለት ፈልገሽ ነው ስትላት፣ እኔ ፈልጌ እንዳልሆነ ታውቂያለሽ ራስሽን። ነገር ግን እኔ ከኤርሚያስ ያረገዝኩበት በፍቅር ተታልዬ ነው ናሆም እንዳለው። አንቺ ግን ከናሆም ያረገዝሽው ምን ፈልገሽ ነው? ገንዘብ ፈልገሽ ነው እንጂ እንደ ፍቅር ከሆነ ከኤርሚያስ ነው ፍቅር የያዘሽ። እውነቱን ለምን ትደብቂያለሽ ብላ ሀቁን እውነታውን ፍርጥርጥ አድርጋለች። እና አምራን እንግዲህ በልቧ ኑሃሚን ከዚህ ቤት እንድትባረር ያደረገች መስሏት ነበረ። በነገራችን ላይ ኑሃሚን ከዚህ ቤት አትባረርም ማለት ነው። አቶ ለይኩን ሁላችንም ሰዎችንን እናጠፋለን፣ የማያጠፋ ሰው የለም፣ ሰው ሆኖ የማያጠፋ ማንም የለም ብለዋል። ስለዚህ ማንም ሰው በህይወት ሲኖር ጥሩ ነገር እንደሚሰራ ሁሉ መልካም ነገርም ይሰራል። ብዙ ጥሩ ነገር የሰራ ሰው አንዲት ትንሽ ስህተት ሲሰራ እንዳለ ጥሩ ነገር ሁሉ በዜሮ ነው የሚባዛው። ይሄ ስህተት ነው እና ኑሃሚንም መልካም ልጅ ናት። አዎ የተጠበቀች ናት። አዎ ግን በቃ በፍቅር አታለላት ኤርሚያስ። በአንድ ቀን ስህተት ይሄ ሁሉ ነገር ተፈጠረ ማለት ነው። እርግዝና ፈልገን አስበን የሚመጣ ነገር አይደለም። ልጆች የእግዚአብሔር ስጦታዎች ናቸው። እና እንግዲህ ኑሃሚን ከዚህ ቤት አትባረረም። አምራን ግን ትርኪ ምርግሽን ይዘሽ ውጭ ብሎ ኤርሚያስ በጥፊ አጩሎ ከዚህ ቤት አባሯታል ማለት ነው። በጣም የሚያሳዝነው ነገር ግን የኑሃሚን አባት ኑሃሚንን አምነው እሺ ብሎ መቀበል አልፈለገም። ይሄ ልቧን ሰብሮታል ማለት ነው ኑሃሚንን። ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬ ላይክ ማድረጋችሁን አትርሱ ማለት ነው። እንግዲህ ኑሃሚን ድራማ ቀጣዩን ክፍል ማለትም ክፍል 32 ይዤላችሁ መጥቻለሁ። እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። በዚህ ክፍል እንግዲህ የተፈጠረው ነገር በጣም የሚገራርም ነው። አምራን እንግዲህ ከኤርሚያስ ጋር ማውረታ ነበረ። ኤርሚያስ ያላት ምንድን ነው? እዚህ ላይ ይበቃል፣ በቃ እኔና አንቺ ያለንንም ነገር መጨረስ እፈልጋለሁ። እንደገና ደግሞ ከኑሃሚንም ያለሽን ነገር ማለትም ኑሃሚንን ከዚህ በኋላ ማድረግ የፈለግሽውን ነገር አድርገሻን፣ በልካት ቲጂ ተረጋጊ እያልኩሽም መረጋጋት አቅቶሽ እሷን ለመጉዳት በፈለግሽው ልክ ሄደሻል። አሁን ላይ ግን በቃሽ፣ ከእሷ ላይ እጅሽን አንሺ። እኔ እስክሞት ድረስ ነው የምወዳት፣ ስቲል ኑሃሚንን አፈቅራታለሁ። ስለዚህ አርፈሽ ተቀመጪ ብሏታል። አምራን ደግሞ በዚህ ጉዳይ ላይ አያሻፈረኝም ብላለች። በነገራችን ላይ ኑሃሚን በጣም ተጨንቃለች። ጭንቀቷ ደግሞ ለአቶ ለይኩን ሁሉንም ነገር ከነገረችው በኋላ ማለትም እንግዲህ አቶ ለይኩን የሰማው ኑሃሚን እንዳረገዘች እንጂ ከማን እንዴት የሚለውን አያውቁም ነበረ። ስለዚህም ኑሃሚን እውነቱን ነገር ስትነግረው አቶ ለይኩን በጣም ነው ያዘነው። ቀድሞ ግን ምን እያላት ነበረ? ችግር የለውም አንቺም እኮ ሰው ነሽ፣ ተሳሳትሽ፣ አጠፋሽ። ልጁ ደግሞ በፍቅር ካታለለሽ እንግዲህ ሴት ልጅ ነሽ፣ ተታለሻል፣ ችግር የለውም ያጋጥማል ብለዋት ነበረ። እንዴ አላወቁም እንዴ ናሆም ጮኛ ቅምጥ እኮ ነው፣ የሱ ልጅ ነው በሆዴ ያለው ካለች በኋላ ግን ማለትም ከሴት ገንዘብ ይቀበል ነበረ አይደለ ሲላት ነው እንግዲህ ስለ ኤርሚያስ ስትናገር አቶ ለይኩን ልቡ ነው የተሰበረው። ለካ የማንም መቀለጃ ሁኜ ኖር ያለሁ። ለምን ናሆም እንግዲህ ብሩን እየወሰደ ከአባቱና ከእናቱ ተቀብሎ ነው ወስዶ ለአምራን ሲሰጣት የነበረው። አምራን ወስዳ ለኤርሚያስ ትሰጥ ነበር። ኤርሚያስ ደግሞ ሀብታም እንደሆነ ገንዘብ እንዳለው ሰው እያጫወተው ማለት ነው ለኑሃሚን ልክ ስራ እንዳለው ሰው፣ ቤትን ማስተዳደር መምራት እንደሚችል ሰው ሆኖ ነው እንግዲህ ተጋብተን መኖር እንችላለን ብሎ በኑሃሚን ማለትም እንግዲህ ለኑሃሚን ሲሰጣት የነበረው የናሆምን ገንዘብ ነበር ማለት ነው በተዘዋዋሪ። ለዚህም ነው ወይዘሮ ዝናሽም ከዚህ በላይ መቋቋም አልችልም፣ እነዚህን ሁለት ሴቶች ከዚህ ቤት አውጣልኝ እያለች ናሆምን ስትጠይቅ የነበረው።
እና ናሆምን እንግዲህ እንደዛ እያለች ስትጠይቀው ነበረ። በቃ ከዚህ አስወጣልኝ እነዚህን ሁለት ሴቶች ብላለች። እና በነገራችን ላይ ኑሐሚን እዛ ላይ እኔ እናንተ ብቻ ነን የተጎዳ ነው ናሆም ስትል ወይዘሮ ዝናሽ ምን ብላ ነበረ? ሁለታችሁንም ልጄ አይፈልጋችሁም ስትል ነበር። በነገራችን ላይ ናሆም በጣም ደስ የሚል ልጅ ነው። ማለትም ኤርሚያስን በቀጥታ ሂዶ ለምን ሚስቴን ነካህ፣ ለምን እንዲህ አደረክ አይደለም ያለው፣ እውነታውንና ትክክለኛውን ነው። እዚህ ጋር ኤርሚያስ ጥፋት አጥፍቷን የሁለት ሴቶች ልጆችን ነው ህይወት ያበላሸው። ማለትም የአምራንንም ቢሆን ገንዘቡን እኮ ለሱ ባትሰጥ እሱ አፈቀርኩሽ ብሎ በእርግጥ እዛ ጋር እኛ ያየነው የተመለከትነው ነው የምናወራው። ያየነውና የተመለከትነው ኑሐሚንን ነው። አፈቅርሻለሁ፣ ሞትኩኝ፣ ግስላዬ ሄድኩኝ፣ በቃ ተበጠስኩ፣ ተቆረጥኩ ሲል የነበረው ማለት ነው ኤርሚያስ። ስለ አምራን ግን አምራንን አፍቅሯት ነው ወይስ አፍቅራው ነው ስንል፣ በነገራችን ላይ ገንዘብ ስትሰጥ ስደለው ነበረ። ስለዚህ አፍቅሯት ሳይሆን አፍቅራውም ሊሆን ይችላል፣ አይታወቅም የአምራን ጉዳይ። እና እንግዲህ ናሆም ግን አምራንን ወዷት አፍቅሯት ነበረ። አሁን ላይ ከልቡ ወጥታለች። አያችሁ፣ መጥፎ ስራ ስንሰራ ያልሆነ ነገር ስናደርግ ምንድነው የሚመጣብን? የሚያፈቅሩን የሚወዱን ሰዎች ልብን እንሰብራለን። እንግዲህ አምራን ልቡን ነው የሰበረችው። ለዛም ነው ኑሐሚን እውነቷን ነው። እኔ እንዳንቺ በአንድ ጊዜ የሁለት ሰው ገላ ለምጄ አይደለም እዛዜ እያልኩ የነበረው። እኔ አፈቀርኩሽ አለኝ፣ እውነት መሰለኝ፣ አንድና አንድ ከሱ ብቻ አዎ አርግሻለሁ፣ ምን ይጠበስ ብላታለች። በዚህ ላይ ግን በጣም የሚያሳዝነው ነገር ስቲል ማለት ነው እንግዲህ በጣም የሚያሳዝነው በእውነት ይሄንን ሁሉ ነገር እያደረገች ያለችው እኔ እውነት ለመናገር በፍጹም ነው ያልገመትኩት። ኤደን ለአምራን በእርግጥ ኤደን የገንዘብ ሰው ናት ብትነግራትም የሚገርም አይደለም። እንግዲህ ኤደን ናት ሄዳ ለአምራን ብሩን ስታይ ምን ብላለች? ኧረ እንዴ ባትሆን ራሱ አለች። አምራን ምንድን ነው ያለቻት? ይኸውልሽ እኔ ቀልድ ምናምን ለጨዋታ ጊዜ የለኝም፣ እውነቱንና እውነቱን ንገሪኝ፣ ኑሐሚን እርጉዝ ነች ወይስ አይደለችም ስትላት አለቻትና ገንዘቡን ስትሰጣት ልብሽን የሚያቀልጠውን ነገር እኮ አውቃለሁ ብላ ገንዘቡን ስትሰጣት እንዴ ነብሰ ጡር ባትሆን ራሱ ናት ነው ምልሽ አለች። ባትሆን ራሱ ናት እልሻለሁ፣ ምክንያቱም ይሄን ሁሉ ገንዘብ አይቼ ብላ እንግዲህ በዛ ገንዘብ ልቧ ቀልጦ ነው የተናገረችው ማለት ነው። እንግዲህ በዛ ገንዘብ ልቧ ቀለጠ፣ ከምትችለው በላይ ሆነባት። ምን አደረገች? አዎ ኑሐሚን እርጉዝ ናት ይኸውልሽ ወረቀቱ ብላ ወስዳ ወረቀቱን ሰጠቻት። አሁን ላይ ግን ኑሐሚን ምን ብላታለች ለወይዘሮ ዝናሽ? ወይዘሮ ዝናሽ እኔ አባቴ አይንሽን ማየት አልፈልግም ስላለኝ ከዚህ ቤት መሄድ እችላለሁ፣ ችግር የለውም እሄድልሻለሁ፣ አንቺ የምትፈልጊው ከዚህ እንድሄድ ነው። ነገር ግን እኔና አንቺ የተዋዋልነውን ውል ማለትም አባቴን አሳክሚ፣ እኔም ይሄንን ነገር ምንም እንዳልተፈጠረ ማለትም የወይዘሮ ዝናሽ ሚስጥር ምንም እንዳልተፈጠረ እነግርልሻለሁ፣ ማለትም በቃ ይሄ ዳግም ምናምን የሚባለውን ነገር አልናገርም። ነገር ግን አባቴን ካላሳከምሽ፣ የገባሽውን ቃል ካልተገበርሽ፣ ካልፈጸምሽ ኑሐሚን ባይዘው ችግር የለባትም፣ ፍርጥርጥ ነው የምታደርገው። እንዴ አባቷ እኮ በዛ ውስጥ ሆኖ አባቷ በጣም ያዝነው። አባቷ እንዳንቺ አይነት ልጅ የለኝም፣ ኑሐሚን የምትባል ልጅ የለችኝም፣ አልነበረችኝም ብሎ ለአቶ ለይኩን ራሱ አቶ ለይኩን ደነገጠ። ምንድን ነው ምን ተፈጥሮ ነው? ብቻ በጣም ነው ክው ያለው። እውነት ለመናገር ኑሐሚን ብቻ ናት ልጄ፣ ሚስትም ልጅም ሌላ የለኝም፣ ኤደን የምትባል ልጅ አላውቅም ሲል የነበረው አቶ ተሰማ እንግዲህ ኑሐሚንንም ልጄ አይደለችም ብሎ ሰርዟታል ማለት ነው። በጣም ነው ልቧ የተሰበረው ኑሐሚን። አዎ ልብ ይሰብራል፣ አዎ ያሳዝናል። ግን ድርጊታችን ነው። ብዙ ጊዜ እኛ ሳናስበው የቤተሰቦቻችን ልብ እንሰብራለን። ኑሐሚን ደግሞ እውነቱን ለመናገር እንኳን በኑሐሚንም አይፈረድም። ምክንያቱም ከዚህ ሁሉ ጣጣ የገባው አቶ ለይኩን በራሱ ጊዜም ነው። ሰውን ማመን አስፈላጊ አይደለም። አቶ ለይኩን ጓደኛውን ከራሱ በላይ ስላመነው ነው ቤቱን እስከ መሸጥ አራጣ ብር አበድሮ ቤቱን እስከ መሸጥ ደረሰ። ቤቱን ከሸጠ በኋላ ሙሉ ኃላፊነት የወደቀባት ኑሐሚን ላይ ነው። የት ሄዳ ታሳክመው? ምን ታብላው? ምን ታጠጣው? ወዴት ትውሰደው? አማራጭ ያደረገችው ኤርሚያስን ነው። ኤርሚያስ ደግሞ መልአክ መስሎ ቀረባት። ውድሻለሁ፣ አፈቅርሻለሁ፣ መጣ ሄድኩኝ፣ ሞትኩኝ ሲላት ኑሐሚን ልጅ ናት፣ ተታለለች። ፍቅር ነው አታለላት። ስለዚህ በኑሐሚንም አይፈረድም። ኤርሚያስም ቢሆን ዞሮ ዞሮ አፍቅሯታል፣ ወዷታል። ያው እንግዲህ የምትወዱትን ሰው ስታገኙ የሚደረግ ነገር ነው ያደረገው። ግን ለኑሐሚን ሕይወት
አሁንም በፊትም ቢሆን የእሷን ህይወት በማመሰቃቀል አንደኛ ደረጃ ማናቸው? ገነትና ኤደን ናቸው። ያኔም እንግዲህ ኑሐሚን ስለ አምራን ማለት ነው አታውቅም ነበረ። ስለ አምራን አታውቅም ነበር። ናሆም እና አምራን ፍቅረኛ ሙሉዋን ገንዘብ እያመጣች ነው የነበረው። ያኔ አምራን ለኤርሚያስ ትሰጣለች። ስለ ኤርሚያስም አታውቅም። ያኔ ራሱ ሁሉም ነገር እንዲወጣ ማለትም አምራን ኤርሚያስና ኑሐሚን በተኙበት አምራን እንድትመጣ ያደረገችው ማናት? ገነት። አሁን ደግሞ ከሀስከፐ ስለ ኑሐሚን የሆነውንም ያልሆነውንም ለሰው እየተናገረች ከሰው ዘንድ ልታጠፋት የደረሰችው ማናት? ኤደን። ኤደንና ገነት በጣም ነው የሚያሳዝኑት በእውነት። ገና በቤቷ በአባቷ ቤት ሳለችም በመርዝ መርዘው ሊገሏት ጠላ ላይ ይሄንን መርዝን ጨምር እያሉ በቃ ህይወቷን ነው በጣም ነው የሚያመሰቃቅሉት። ዋናው ነገር ግን ኑሐሚን አሁንም አስጠንቅቃታለች ወይዘሮ ዝናሽን። ምን ብላታለች? ብታርፊ ይሻልሻን፣ አርፈሽ ተቀመጭ፣ ካልሆነ ግን ጉድሽን ነው የማወጣልሽ። ስለ ዳግም እናገራለሁ። አባቴን አሳክሚ፣ አባቴን ካላሳከምሽ ፍርጥርጥ አድርጌ አሁን ስለ አምራን እንደተናገርኩት በናሆም ፊት በናሆምም በአቶ ለይኩንም በአባዬም ፊት አቁሚ፣ አንቺንም ራቁትሽን ነው የማቆምሽ። እየደበቅሽው የሚስጥር ልጅ እንዳለሽ ከአስከፈ እነግርልሻለሁ ብላ አስፈራርታታለች። እሷም ደግሞ ደንግጣለች ማለት ነው። አሁን ላይ እንደውጭ ተውሳክ በዚህ ምክንያት ከዚህ ቤት ነቀል ብላ በሄደችልኝ እያለች እየጸለየች ትገኛለች። ወይዘሮ ዝናሽ ይሳካላታል፣ ሳትናገር ትሄዳለች። ኑሐሚን ስንል አትሄድም፣ ኑሐሚን ባይዘው አትሄድም ማለት ነው። ይሄን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። የእናንተ እይታ እንዴት ነው? ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልኝ። ቀጣዩን ክፍል በቀጣይ ይዤ እመጣ ይሆናል። ሰላማችሁ ይብዛልኝ ውዶችዬ። ላይክ ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ላይክ ሰብስክራይብ ያላደረጋችሁ ደግሞ በማድረግ ቤተሰብ ሁኑ ማለት ነው። ደውሏን ማብራት አትርሱ። ሰላማችሁ ይብዛልኝ ውዶችዬ።